አንድ ቀን እቤት ሐሙስ እየካደምኩኝ ያለ ገዙ የሚባል የሙሉ ወንጌል ቤተክርስቲያን ልጅ ወደ እኔ ቤት መጣ። ዘው ብሎ ገባ። ከነጫሙ ገባና ቁጭ አለ እና በጣም አናደደኝ። አንተ መንፈሳዊ ስርዓት እያረከለ? አዎ እየካደምኩ አናደደኝ። ዛሬ እግዚአብሔርን ቃል ልነግርህ ነው የመጣሁት አለ። ወርቋን አድርጊያታለሁ። በጣም ስላናደደኝ በቃ ላንፈራፍረው ፈለኩ። ቁጭ በል አልኩት። ቁጭ አለ እንደዚህ ፍለሽት ማለት። ከዛ ማርቆስ ምዕራፍ 16 ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በበሽተኞች ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ያረገ፣ በአባቱ ቀኝ ተቀመጠ። እነሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከነሱ ጋር ይሰራ ነበር፣ በሚከተሉትም ቃሉን በምልክት ያጸና ነበር ይላል። ስለዚህ በክርስቶስ ኢየሱስ ብታምን እግዚአብሔር ትሆናለህ አልና ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደገመው ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን ብትቀበል እግዚአብሔር ልትሆናለህ። ይሄን እነዚህ የምትካደማቸው አውሊያዎች በሙሉ አጋንንቶች ናቸው አይለኝ። አበድኩኝ። ከዛ እነሱን ጠርቼ መጣል ፈለኩና ወርቁን ማሳየት ጀመርኩ። እንደዚህ እኔ አውሊያዎችን ደልዞ ወደ ተንገላ ደርሞት ይላችሁ እያልኩ ጠራላል። ጣሉት ነው የምለው። አንፈራፉ ጣሉት ስል ልጁ እንኳን ሊንፈራፈር ፊቱ እንደ ፀሐይ አበራብኝ ጀመር። እኔ ደግሞ ጭንቅላቴ ማደግ ጀመረ። አየ እግዚአብሔር መንግስት ሁሉን ታሸንፋለች። ከዛ ብጠራ የሚመጣ ጠፋ። የኔ ጭንቅላት ሲያድግብኝ ልወድቅ ሆነ። ልወድቅ ስል አልኩና ከኔ የሚበልጥ ኃይል ጋር የሄደ ነው መሰለኝ እንጂ ኢየሱስ ምናምን የሚባለውን አላውቅም።